የድንግል ማርያም ትእዛዝ። ዛሬ የእግዚአብሔርን ሕያው ቃል ሰምታችሁ ከግል ሕይወታችሁ ጋር በማገናዘብ ነፍስን ከጥፋት መንገድ ለሚታደገውና ሰማይና ምድርን በቃሉ ላጸናው ለኃያሉ እግዚአብሔር ምላሽ እንድትሰጡ በትሕትና እጋብዛችኋለሁ። የዛሬ መልእክታችን የሚያተኩረው በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 ባለው ምንባብ ላይ ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ ኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የቅዱስ ዮሐንስ ወንጌል በቃና ዘገሊላ ስለነበረው የሰርግ ድግስ ይናገራል። በዚህ ምዕራፍ ላይ ማርያም ስለ ልጇ ስለ ኢየሱስ አስፈላጊነትና ስለሚናገረውም ቃልም ታስረዳለች። በሰርጉ ድግስ ወቅት ወይኑ አልቆባቸው ችግር ተፈጥሮ ነበር። ወይኑ ማለቁን ማርያም ብትረዳም ምንም ማድረግ ስለማትችል ችግሩ ለኢየሱስ ነገረችው። እርሱ ብቻ ለዚህ መፍትሄ መስጠት የሚችል መሆኑን ማርያም ስላወቀች አስተናጋጆችን በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ የሚላችሁን ሁሉ አድርጉ አለቻቸው። ማርያም በመጽሐፍ ቅዱስ ውስጥ ትእዛዝ ስትሰጥ ተመዝግቦ ያለው በዚህ ምዕራፍ ላይ ብቻ ነው። እኛ ሁላችን ደግሞ ይህንን ትእዛዝ ልንቀበለውና ልንታዘዘው ይገባናል። እርሶስ በእርግጥ ወደ መንግሥተ ሰማያት መግባት ይፈልጋሉ? በእርግጥ መንግሥተ ሰማያት መግባት የሚፈልጉ ከሆነ ማርያም በሰጠችው ትእዛዝ መሠረት ኢየሱስ የሚለውን ያድርጉ። ኢየሱስ የሚለው እኔ ብቻ የደህንነት መንገድ ነኝ ነው። በዮሐንስ ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም በማለት ይህንን እውነት ያረጋግጥልናል። ኢየሱስ የመዳን መንገድ እንዲሆኗችሁ ወይም እንዲያሟልዷችሁ በመላእክት፣ በቅዱሳን ሰማዕታት፣ በጳጳሳት ወይም ደግሞ በማርያም እንኳን ታመኑ አላለም። ይህንንም አስመልክቶ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ኢየሱስ የሚለው በእርሱ ላይ ያለ እምነት ብቻ የሚያድን እንደሆነ ነው። ይህንን አስመልክቶም የእግዚአብሔር ቃል በዮሐንስ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ኢየሱስ የተለየ መሥዋዕት ወይም በጎ ስነ ምግባር ለመዳን ያስፈልጋሉ አላለም። ስለዚህም የእግዚአብሔር ቃል በሮሜ 4 ቁጥር 5 ላይ ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እርሶስ ዛሬ ቤተ ክርስቲያን በመመላለስ ምጽዋት በመስጠትና በበጎ ስነ ምግባር የዘላለም ሕይወት ለማግኘት የሚያደርጉት ጥረት መልካም ቢሆንም ለዘላለም ሕይወት ግን አያበቃዎትም። በፍጹም ልቦ ኢየሱስ ክርስቶስን ቢያምኑና የግል አዳኙ አድርገው ቢቀበሉት ግን የዘላለም ሕይወት አሁኑን ያገኛሉ። የእግዚአብሔር ቃል በዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ስለሚልና እንዲሁም ደግሞ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን እጽፍላችኋለሁ ስለሚል ዛሬም እርሶ ኢየሱስ ክርስቶስን የግል አዳኙ አድርገው ለመቀበል ከወሰኑ ቀጥሎ ያለውን የንስሐ ጸሎት ከኔ በኋላ ይጸልዩ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን፣ ሰይጣንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ይቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን። አማኞች ሆናችሁ ይህ መልእክት ከደረሳችሁ አማኝ ላልሆኑ ወዳጆችና ዘመዶች ማድረስ እንድትችሉና ቻናሉንም ሰብስክራይብ ማድረግ እንዳትዘነጉ በጌታ ፍቅር ጠይቃችኋለሁ።